ህብስት እንግዲህ እስከ ዛሬ ታግሼሻለሁ። የፈለግሽውን ነገር ስታደርጊ ሁሉ ዝም ብዬሻለሁ። ነገር ግን ከአሁን በኋላ ከኔ ጋር የምትሳፈጭና እልህ ውስጥ እንዲሁም ደግሞ አላስፈላጊ ክርክርና ፉክክር ውስጥ የሚገቢ ከሆነ ሁሉን ነገርሽን በሰከንድ ላሳጣሽ እችላለሁ በማለት ይፍቱ ስራን አባራታለች። እንዲሁም ደግሞ ዛሬ ለመጀመሪያ ጊዜ አፏን አስይዛታለች ማለት ነው። ይፍቱ ስራ ሁልጊዜ ከመሳደብ እና ከማንቋሸሽ ውጭ ሌላ ነገር የማታውቀው እንግዲህ ዛሬ በህብስት ምክንያት አፏን እንድትይዝ አድርጋለች ማለት ነው። ህብስት ዛሬ ጀግና ጀግና ሲያጫውታት ነበረ። እንዲሁም ደግሞ ለመጀመሪያ ጊዜ ይፍቱ ስራን ስላስፈራራቻት ደስ ብሏት የደስታ ሳቋንም ከታፈሱ ጋር በመሆን ስትዝቅም ነበረ። ታፈሱም ከዛ ቤት ምንም እንኳን ንቃ የተወችው ስራ ቢሆንም ተመልሳ ወደዛ ቤት ስትመለስ ነገር ግን አብሮ አደግ ጓደኛዋን እና ከክፍለ ሀገር የመጣችው ብርቄን ነበር ያገኘቻት። ነገር ግን በወቅቱ ነግራትም ስለነበረ እንዲሁም ደግሞ እንዴት እኔ ንቄ የተውኩትን ስራ ተመልሰሽ እዚህ ቤት መጥተሽ ትሰሪያለሽ በማለት ስታናግራትም ነበረ። ዝሮ ዝሮ ብርቄ ራሱ ከዚህ ቤት ተመልሰሽ ትመጫለሽ ብዬ አንድም ቀን አስቤም አላውቅም ነበረ። ይህ ማለት ሰዎቹ በጣም ጥሩ ሰዎች እንደሆኑ ያሳያል እንጂ ጥሩ ሰው ባትሆንማ ተመልሰሽ እዚህ ቤት ልትመጫችም ነበረ በማለት ለታፈሱ አልነግራትም ነበረ። ታፈሱም እኔ አንድ የምነግርሽ ነገር ቢኖር ይህችን ሴትዮ ተጠንቀቂያት፣ መልአክ መስላ የውስጧን ስራ ምሰራ እንዲሁም ደግሞ ጨካኝ እንደሆነች ላሳውቅሽ እፈልጋለሁ። ገና ለገና ጥሩ ስራ አገኘው ብለሽ ያን ያክል ባትደሰች ጥሩ ነው የሚል አሳሳቢ ነገር ነግራትም ነበረ። ነገር ግን ብርቄ እስካሁን የይፍቱ ስራ መልካምነት እንደሚታያት ደካማ ጎኗ እንዲሁም ደግሞ ጩኸቷና ስድቧ እስካሁን አልታያትም። በእርግጥም ብርቄ ከመጣች ወዲህ የሚያምር ምግብ እየሰራች እንዲሁም ደግሞ ቁርስም እራትም ወዘተ ብቻ የምትሰራቸው እያንዳንዳቹ ነገሮቿ በጥንቃቄና በደስታ የተሞላ እንዲሁም ደግሞ ምግቦቿ በይፍቱ ስራ የተወደደላት ስለሆነ እስካሁን ይፍቱ ስራ ብርቄን ስትሰድባትም ሆነ ስታንቋሻት አላየንም። ነገር ግን ጥሩ ቤተሰብ መመስረት አለብኝ በሚለው በጠዋቱ እየተነሳች ቁርስ ብሉ እያለች እየቀሰቀሰቻቸውም ነበረ። ነገር ግን የመጀመሪያ ተቀስቃሽ የነበረችው ህብስት ስትሆን ህብስትም በጠዋቱ ማን ነው ደግሞ ዛሬ በር የሚቆፈቆፍ ብላ ስትከፍት ብርቄ ነበረች። ብርቄ ከዚህ ቤት ምን ትሰሪያለሽ በተባለችበት ጊዜ እዚህ ቤት አዲስ ሰራተኛ ሆኜ ተቀጥሬ ያለው ከመቼ ወዲህ ስትላት ደግሞ እንግዲህ ከትናንትና ወዲህ በሚል ምላሽ ነው የመለሰችው። እንግዲህ ህብስትም እንዴት ከክፍለ ሀገር እኮ ሄጄ አይቻት ሳለ ምንም አልወደደችኝም ነበረ፣ አሁን እንዴት ነው እንደዚህ መልካም ሰው የሆነች የሚለው ነገር ራሱ አሳስቧታል። በእርግጥም ብርቄስ እንዴት ነው በሰከንድ ከክፍለ ሀገር መታ ሰተት ብላ ከታፈሱ ከነበረችበት ቤት ልትሰራ የቻለችው? ምናልባት ማን ጠቁሟት ነው? ምናልባት ያ መኳንንት ነው ማን ነበር እንግዲህ ህብስትን አስሯት የነበረው ሰውዬ ከክፍለ ሀገር እሱ ልኳት ይሆን? እንግዲህ ሁላቸውም አይናቸውን ጥለውባታል ከህብስት ላይ ወንዶቹ። ምናልባትም እሱ ልኳት ሊሆን ይችላል። ያው ንጉስን የወሰደችብሽ እሷ ናት ከገጠር ወደ ከተማ ያስገባቸው እና ሁለታችንም ሄደን እንበቀላቸው የሚል ሀሳብ አምጥቶላት ከሆነ ለብርቄ፣ ብርቄ ደግሞ ንጉስን በጣም ስለምትወደው ይህን ሀሳብ ተከትላ መታ ቢሆንስ? እናም ይፍቱ ስራ ሁሌ እንደዛ ካስፈራራቻት በኋላ አጅሪት ህብስት እንዴት ነው ትናገረኝ የቻለችው የሚለውን ነገር እያሰበችበት ነው ያለችው። እናም ደግሞ እንዴት ነው የተናኩት እዚህ ቤት በቃ ምንም አይነት ኃላፊነት እንዳይሰማኝ፣ ምንም አይነት ስራ እንዳይኖረኝ እንዲሁም ደግሞ ከትዳሬ ራሱ ተበታትኝ እኮ እንድቀር ልታደርግ ትችላለች እች ልጅ በዚሁ ከቀጠለች የሚል ነገር ገብታለች ማለት ነው። በእርግጥም አቶ አለም ሰብሰብ ብሎ ከሚስቱ ጋር እኔ አንቺ ነሽ አገትሻት የሚለውን ነገር እጅሽ ምንም ነገር እንደሌለበት ካወቅኩ በርከክ ብዬ ይቅርታ ጠይቅሻለሁ ብላት ነበረ በአምላክ። ነገር ግን በወቅቱ በአምላክም እርግጠኛ ስለነበረ አንቺ ነሽ ያገትሻት የሚል ነገር ስለነበረበት እሱን ነገር ላለመፈጸም ተገዷል። በዚህም በሽንፈቷ እንዲሁም ደግሞ ተሸንፋ ራሱ ላለመታየት የምታደርገው አንዳንድ ጥንካሬዎች ነበሩ። ማንም ሰው እንዲስቅባት አልፈለገችም እና እኔ ንጹህ ነኝ ስለዚህ ይቅርታ ጠይቀኝ የሚል ነገር ነበር የተናገረችው። በአምላክ ደግሞ ይቅርታ ጠይቀሽ መጀመሪያ እርሽታ ትናገር፣ ይህ ነገር እውነት ነው ወይስ አይደለም የሚለውን ነገር ራሱ ለማጣራት እንግዲህ ሰፍ ብለው እየጠበቁ በነበረበት ሰዓት ህብስትም ያለችው መረጃ ምን ነበረ? እኔ እንግዲህ ስታገት አፍነው የወሰዱ ሰዎች አሉ፣ ነገር ግን እሷም ልትሆን ትችላለች ላትሆንም ትችላለች የሚል ሁለት አይነት መልስ ነበር የሰጠቻቸው እና በዚህ መልስ ደግሞ በአምላክ አልተዋጠለትም እና ይቅርታ አልጠይቅሽም በደንብ መጣራት ሲኖርበት ያን የራሴ መጥቼ ይቅርታ ጠይቅሻለሁ ይልና ፈንግጧት ይወጣል። በዚህም እንግዲህ አቶ አለም ከት ብሎ ነበር የሳቀው። ምክንያቱም
መቼስ እንግዲህ በሽንፈትሽ እኔ አላለቅስ በውድቀትሽ ካልሳኩ እያለ በጣም ሲስቅባት በነበረበት ቅጥፈት ተናዳ ወደ ውስጥ ገብታ ነበር። ዞሮ ዞሮ ጠዋት ላይ እንግዲህ ቁርስ ተጠርተው እንደ መልካም ሰው እንዲሁም እንደ አንድ ቤተሰብ መመስረት እየቀሰቀሰቻቸው በነበረበት ሰዓት ስትነሳ ብርቅ የሚያምር ሻይ አፍልታለች እና ቤቱን ቅውጥ አድርጎታል ሽታው። ብርቄ ምን እየሰራች ነው? ይሄ ነገር በጣም ደስ ይላል ትላታለች ማለት ነው። ከዛም በኋላ ሻይ እያፈላሁ ነው፣ ምን ነው እትዬ ደስ አላለዎትም ልቀይረው የሚል ሀሳብ ነበር የሰጠቻት። ነገር ግን አረ በጣም ወድጄዋለሁ ጎበዝ በርች የሚል ሀሳብ ነበር የሰጣትና በሀሳቧ ተስማምታ ለመስራት ሞክራለች። እንዲሁም ደግሞ ተመስግናለች። ብርቅም ታፈሱን በማጣቷ እኔ ከተማ ስገባ እሷ ገጠር ገባች እንዲያለች ስትደሰትም አይተናል። ነገር ግን እንዴት ሊሆን ይችላል ይሄ ነገር የሚለውንም እያሰበችበት በነበረበት አጋጣሚ ነው እንግዲህ ህብስትና እሷ የመጡት ወደ ቤት። ሌላው ንጉስ አሁን ላይ ህብስትን ለማየት እና ጥሎ ላለመሄድ በማለት ከከተማ ቤርጎ እየያዘ እያደረ፣ በጠዋቱ ደግሞ ወደ አብነት ቤት ልትመጣ ነው ሲባል እየሮጠ እየበረረ እየመጣ ያለበት ሁኔታ አለ። ዞሮ ዞሮ ታፈሱ እህቱ ህብስትን እንደሚወዳት ስለተመለከተች እና ስለተገነዘበች ምንድን ነው የሚያጣድፍ ተረጋጋ እያለች እንግዲህ ወንድሟን ለመመከር እየሞከረች ነበረ። አብነትም ካየው ቆይቷል። በአምላክም ቢሆን ካዩት ቆይተዋል እንደሚወዳት እና እንደሚያፈቅራት። ህብስትም ዝም ነው ያለችው እና እንግዲህ ታፈሱ ሌላ አዲስ ስራ ጀምራለች። እሱም መስተንግዶ ነው። አብነት ጥሩ ስራ ነው የሰራው ለመጀመሪያ ጊዜ እያለ ጓደኛውን ሲያመሰግንም ነበረ። ታፈሱ በይፍቱ ስራ መርዝነት እንደ እሷ ራሱ ወደ አውሬነት አለመቀየሯ ጥሩ ነገር ነው እና በርታ እያለ እያደነቀውም እንዲሁም ደግሞ እየደገፈውም ነበር። ዞሮ ዞሮ ከስራ ካስገባት በኋላ ሁለታቸውም ህብስት የት ናት ታፈሱ ምንድን ነው ምናምን ሲላት እንግዲህ ንጉስ ያለ ከቤት ነው ያለችው። እዛ እንደዛ ሲላት በጣም ገርሟት እንዲሁም ደግሞ ተቸግረም ነበረና እያዘኑ ነው እንግዲህ ሁለታቸውም እዛ ቤት የወጡ። ሁለታቸውም ደግሞ አንድ ላይ እንዳይሆን ፈልገው ነበረ። እህትም ብትሆን አንድ ላይ እንዲሆን አልፈለገም። ምክንያቱም በአምላክ እንደሚወዳት ታውቃለች፣ እሷም እንደምትወደው ታውቃለች በአምላክን። እንደገና ያው አብነትም እንደዛው። አብነት ደግሞ ታፈሱ ከዛ ቤት ስላለች ደስ የሚል ጊዜ እያሳለፈ እንደሆነና ቤቱ ራሱ የሚያምር ምግብ ተሰርቶበት የማያውቀውን ቁርስ ምሳም እየተሰራበት ስለሆነ ደስ የሚል ነገር እያየንበት ነው። እንዲሁም ደግሞ ወደፊት የፍቅር ጥያቄ እንደሚያቀርብላት አንዘነጋም ማለት ነው። ስራም እየሰራች ስለሆነ እና እስከፈለገችው ድረስ እኔ ቤት ትቆያለች ሲልም ነበር በአምላክም ተገርሞ እንዴት እንደዛ ልትል ቻልክ የሚል ነገር ነው እንግዲህ የነገረው። ሲዘረዝርለት ደግሞ መልካም ስራዎቿን ከዚህም በላይ ብትቀመጥ እኔ ደስ ይለኛል፣ ምንም ችግር የለብኝም። እሷም ወንድሟም ነበር ያለው። ግን ወንድሟ ሳስበው ቤርጎ እየሄደ እያደረ ነው ከኔ ቤት አያርም የሚል ነገር ነው እንግዲህ የተነገረ። እንደዛ ከሆነሽ ይሉና ሁለታቸውም እንግዲህ ወጥተው ስራ መፈለግ ይጀምራሉ። በጠዋቱ ቤቱ ስራ ለከፈቻቸው። ቁርስ አንበላም ብለዋታል እንግዲህ እና ከብራ ይወድላችሁ እንዲ ወዲያ ጭጋግ ፊት ሁላ ኩርቾች ምናምን እያለች እንግዲህ መሳደቧን ትቀጥላለች። ስድቦቹ አንዳንዴ በጣም የሚገርሙት እናም ያለ ነው። በእርግጥ አንድ ሰው ሳይሳደብ አያልፍም የሚል ነገር የለም፣ ሁሉም ሰው ይሳደባል። ግን ስድቦቹ ወይ ሰው የተለዩ ናቸውና ወንድሟም ቢሆን አፊዞባት ነው የሄደው። በቃ ላለመሸነፍ የምታደርገው ጥረት አለ አይደለም እያለ ወጣው ሄደዋል ማለት ነው። እናም ደግሞ ብርቄን ሁለተኛ እንዳትጠሪን ቁርስ ተብላለች። ብርቄን ምሽ ብላለች ማለት ነው። ስለዚህ አቶ ይፍቱ ስራ ሌላ አዲስ መንገድ እያሰበች ነው። በተለይ አሁን ከስፈራራቻት በኋላ ምን ላድርግ የሚለውን ነገር እያሰበችበት ያለ ነገር ነው። ዞሮ ዞሮ እንደምንም ብለው ይህንን ነገር ለመቋጨት የተገደዱ ይመስላሉ። በሌላ በኩል ደግሞ አሁን ላይ በጠዋቱ ከሄዱም በኋላ ንጉስም ከክፍለ ሀገር የገዛላት አሻንጉሊት ነበረች። እሷን ሲሰጣት በጣም ነበር ደስ ያላት ህብስት። እንዲሁም ደግሞ አበባም ገዝቶላት ነበረ ቸኮሌትም። ግን አበባውና ቸኮሌቱን ሲሰጣት በአጋጣሚ እንደው መንገድ ላይ ሳገኝ ስገዛልሽ ይሄንን ሰጣችኝ እና ይህ አበባ ደግሞ ያው ፈገግ እንድትይ ነው ይላታል። ህብስትም ቀይ አበባ ታዲያ ፈገግ ለማለት ነው እንዴ? ለማንኛውም እሺ በማለት ትቀበልና ያው ትተዋለች ማለት ነው። ሰው ገብቷታል እንደሚወዳት ሁሉ እንደሚያፈቅራት የተረዳችን ትመስላለች። ሁለታቸውም ጥላቸው ከሄዱ በኋላ ብዙ ነገር ነው እንግዲህ ያወሩት። ከዛ ከወርተው ከጨረሱ በኋላ ነው እንግዲህ ወደ ቤት የተመለሱ እና አብነት ራሱ እኔ ግን ንጉስ ሳይወዳት አይቀርም ህብስትን የሚል ነገር ነው የተናገረው በአምላክ ደግሞ አንተ ገና እያየህ ነው፣ እኔ ግን
ገና ከመጀመሪያው ቀን ጀምሮ እንደሚወዳት አውቄያለሁ። እዛ ክፍለ ሀገር ራሱ ሄጄ ሳለ ምናምን የሚል ነገር ነው የተናገረው። ከዛማ እንዴት ዝም አልክ? ለነገሩ ያንተ ጥፋት ነው፣ አንተ እኮ ነው የምትገፋት። እሷ ስገፋት ደግሞ እሱም ንጹሕ ሰው ስለሆነ ወደዛ ትሄዳለች እና ተው እንጂ ዝም ብለህ አትይ እያለው ነው። በአምላክ ደግሞ አይመለከተኝም ብሏል። በተለይ ደግሞ አሁን ይፍቱ ስራ እንደሚወድሽ ተናግሬ አስደፋዋለሁ ካለቻት ወዲህ ፈርታ ነው ያለችው። ይህንም ለበአምላክ ከነገረችው በኋላ ይሄ ይሻላታል ብሎ ያንተ ጋብቻ ፈጠን ይበል እያለውም ነበረ። እኔ ግን ሳስበው አብነት አላገባም ይላል ብዬ አስባለሁ፣ ታፈሱን ከወደዳት። ሌላው ለይፍቱ ስራ እኔ ሌላ ላገባ ነው፣ የፈለገሽን ነገር አድርጌ፣ ወንድምሽንም አስገድዩ ከፈለግሽ የሚል ምላሽ ሰጥታታለች። ይፍቱ ስራም ገርሟታል በመልሷ። እንግዲህ መጨረሻቸው ምን ይሆናል? የአብነትና እየታፈሱ እንዲሁም የአምላክና የህብስት ከዛ ደግሞ የንጉስ ብርቄስ ምን ይገጥማታል? እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ